ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ የምስራቅ ሸዋ ሀገረ ስብከት ልዩ ልዩ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ መምህራነ ወንጌል፣ አበው መነኮሳት፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በቅድስናው ስፍራ የተሰበሰባችሁ ሁላችሁም እንደየክብራችሁ እንደየማዕረጋችሁ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በእድሜያችን ላይ ጨምሮ በተቀደሰው ስፍራ በምህረቱ አደባባይ በይቅርታው ቦታ ተሰባስበን ሕያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን በጤና በፍቅር በሃይማኖት የሰበሰበን የአባቶቻችን የቅዱሳን አምላክ የሁላችንን አምላክ ቅዱሰ ባሕርይ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለዚህ ታላቅ በዓል ለበዓለ ስቅለተ ክርስቶስ በሰላም በጤና አደረሰን አደረሳችሁ። እንኳን አደረሳችሁ። ወበህየ ሰቀልዎ ወሰቀሉ ምስሌሁ ክልኤተ ፈያተ አሐደ ለፍየ ወአሐደ እምለፍየ ወማእከሎሙ ኢየሱስ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 18 ያለውን መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ ለአጭር ደቂቃዎች ታቦተ ክብሩ ከመንበሩ እስከሚወጣ ድረስ በዚሁ ኃይለ ቃል እየተማማርን እንቆያለን። አምላካችን በመካከላችን ተገኝቶ ለሁላችንን ማስተዋሉን ያድለን። በዚያም ሰቀሉት በሉ። በዚያም ሰቀሉት። በመካከልም አንዱ በቀኝ አንዱም በግራ አድርገው ሁለት ወንበዴዎች ሰቀሉ። በዚያም ሰቀሉት። ወበህየ ሰቀልዎ፣ በዚያም ሰቀሉት። ማን ነው የሰቀለው? እነማን ናቸው የሰቀሉት? ስለምንስ ተሰቀለ? አምላክ ሰማይና ምድርን የፈጠረ ኃያላኑን የፈጠረ የሚታዩትን የማይታዩትን ፍጥረታት የፈጠረ ረቂቃኑም ግዙፋኑም የፈጠረ አምላክ እንዴት ተሰቀለ? ዓለም የማይወስነው ዓለምን በእጁ የጨበጠ ሁሉን የሚመግብ ለሁሉ ሕይወት ሰጪ የሆነ ሁሉን የሚጠብቅ ለሱ ጠባቂ የሌለው ሁሉ የሚሾም ሸዋሚ የሌለው አምላክ ማን ሰቀለው? እንዴት ተሰቀለ? በምን ምክንያት ተሰቀለ? የሚሉትን ነገሮች ለአጭር ደቂቃዎች በዚህ ምክንያት በእነዚህ አረፍተ ነገሮች እንማማራለን። ማን ሰቀለው ስንል ቤተ አይሁድ ወይም የአይሁድ ወገኖች ከቤተ መንግስቱም ከቤተ ክህነቱም ከሕዝቡም የተውጣጡ ናቸው። ሁሉም አንድ የሆኑበት ነው። ሁሉም የተስማሙበት ነው። መሪዎቹም የተሳሳቱበት፣ ሕዝቡም ያሳሳቱበት፣ ፈጣሪያቸውን የሰቀሉበት ዕለት ነው የምናስበው። ፈጣሪያቸውን የሰቀሉበት እሱ እኛን ለማዳን መጣ። እሱ ዓለምን ለማዳን መጣ። እሱ የወደቁትን ለማንሳት መጣ።
እሱ የዓለምን ታሪክ ሊቀይር መጣ። እሱ የጨለመባቸውን ለማብራት መጣ። የታመሙትን ለማዳን መጣ። እነሱ ግን እዚህ ዓለም የጠበቀው ግን መሰቀል ነው። ምስጋና ቀርቶ ነቀፌታ ነው የቀረበለት። ምን ሲያደርግ ስላዩት ነው የሰቀሉት? እውሩን ሲያበራ፣ ገዋጣውን ሲያቀና፣ ድውዩን ሲፈውስ፣ በአጋንንት መናፍስት ስትሰቃይ የነበረውን ሲያድን፣ አጋንንት ሲያባርር ስላዩት፣ ስለዚህ ከነሱ ስለበለጠ አምላክ ነውና እሱ የሚሰራውን መስራት ስላቃታቸው ቅንዓት አሃዞሙ ለሕዝብ አብዳን፣ ለሰነፎች ቅንዓት ያዛቸው። ቀኑበት፣ በቅንዓት ተቃጠሉ፣ በቅንዓት ተነሳሱ። በቅንዓት የታወረ ልብ፣ በቅንዓት የተያዘ አእምሮ፣ የተደፈነ አእምሮ ስለሆነ የተነገረውን ትንቢት የተቆጠረውን ሱባኤ አምላክ ይመጣል፣ አምላክ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሎ በዚህ የዕድሜ ባለጸጋ የሆነውን መጀመሪያና መጨረሻ የሌለውን መጨረሻውና አልፋና ኦሜጋ የሆነውን ሕፃን ሆኖ በዚህ ዓለም ይመላለሳል። ሕፃን ተወለደልን፣ ወንድ ልጅም ተሰጠን ተብሎ በኢሳይያስ የተነገረውን ትንቢት ዘንግተው አምላካቸውን የሰቀሉበት ዕለት ነው። እሱ ለማዳን መጣ፣ እነሱ ደግሞ ለመስቀል ተዘጋጁ። ዓለም ፈጣሪውን የሚሰቅል ነው። ዓለም ፈጣሪውን የማይቀበል ነው። ዓለም ለፈጣሪም ያልተመቸ ዓለም ነው ያለ ነው። የፈተና ዓለም ነው። የመከራ ዓለም ነው። እኛ ፈተና ሲደርስብን ለምን እንፈተናለን እንላለን። ይህ ዓለም እኮ የፈተና ዓለም ነው። ተደላድለው በሙቸት በድሎት እንዲኖሩበት አዳምና ሔዋን መጀመሪያ ወደዚህ ዓለም የመጡበት እኮ በድለው መቅጫ ነው ወደዚህ ዓለም የመጡት። እነሱማ እግዚአብሔር የፈጠራቸውማ በገነት ነበር፣ ተደላድለው እንዲኖሩ ነበር። ብርሃን ለብሰው ብርሃን ተጎናጽፈው እንደ መላእክት የማያረጀውን የማይበልቀውን የማይቆሸውን የመላእክት ልብሰ ብርሃን ለብሰው ነበር የነበሩት። ግን ይህ ግን አልተቀበሉትም። ከዚህ በላይ አምላክ መሆን ተመኙ፣ ፈጣሪ መሆን ተመኙ። ከሁሉ መሆን እንደገና አዲስ ያልተሰጣቸውን ስልጣን ተመኙ። ስለዚህ እግዚአብሔር ያልሰጠውን ያለ ጸጋውን የሚመኝ ሰው ዝሮ ዝሮ ይወርዳል፣ ይዋረዳል። ያልሆነውን ስለተመኙ ተዋረዱ አዳምና ሔዋን። አዳምና ሔዋን ልብሳቸው ተገፈፈ። ወንዘ ይሰለብ ልብሰ ብርሃነሙ ነጸርዎ አይመሩ ከመዚአሆሙ ውእቱ። በ40 ቀን በ80 ቀን የተሰጣቸውን የብርሃን ልብስ ሲገፈፍ እንደ ክረምት ጉም ሲገፈፍ ያዩት ነበር ነው የሚለው። ይሄ ከተገፈፈው በኋላ አዳም ወደ ምድረ ፋይድ፣ ወደ ፍርድ ቦታ፣ ወደ ማረሚያ ቤት ወደዚህ ዓለም ወረደ። ሰርቶ ግሮ ወጥቶ ወርዶ ራሱን እንዲመግብ ራሱን እንዲያኖር ሐሳቡ ሁሉ ለምግብ እንዲሆን ተፈረደበት። ወደዚህ ዓለም መጣ ነው። ስለዚህ የአዳምን መውደቅ፣ የአዳምን መጎስቀል፣ የአዳምን መጠውለግ፣ የአዳምን በኃጢአት መቁሰል፣ የአዳምን በጨለማ ላይ መኖር፣ በድቅድቅ ጨለማ መመላለስ ያሳዘነው አምላኬ ማረኝ፣ መልሰኝ፣ ወደ ጥንተ ቦታዬን መልሰኝ ያለ ስለለመነ
ንስሐውን ተቀብሎ ወአልወቱ ካልእ ህሊና ለአዳም ዘእንበለ ብካይ ወላህላይ ለኃጢአቱ አዳም ሌላ ሐሳብ አልነበረውም። በኃጢአቱ እያለቀሰ ነው ዘመኑ የጨረሰው። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣሁኝ፣ አምላኬን አሳዘንኩኝ፣ አምላኬን በደልኩኝ እያለ ለ100 ዓመት አልቅሶ ሱባኤ ሲገባ እግዚአብሔር ደግሞ ባሕረ ምሕረት ባሕረ ትዕግስት ስለሆነ ከልጅ ልጅ ተወልጄ በመስቀል ተሰቅዬ ሰው ሁኜ ስላንተ ተገርፌ ስላንተ ሙቼ አድነሃለሁ ብሎ ቃል ገባለት ነው የሚለው። ይህ ቃል የተፈጸመበት ዕለት ነው ዛሬ። በሐሙስ ዕለት ወመንፈቃ ለዕለት ትወለድ ወለተ ወለትከ ወእድህክ ውስተ መርህብከ ወእከውን ሕፃነ በእንቲአከ ወእትቤዘወከ በመስቀልየ ወሞቴ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድነሃለሁ ብሎ በቆሌምጦስ በገባለት ቃል መሰረት ይህ ቃል ለመፈጸም ክርስቶስ ጊዜው ሲደርስ አምባ ይፈርስ እንደሚባለው ሁሉ ከሰማየ ሰማያት ወርዶ ከልዑል ዙፋኑ ወርዶ ሰውን ለማዳን በድንግል ከድንግል ማርያም ተወልዶ ሰው ሆኖ በዚህ ዓለም እየተመላለሰ እንደ ሰው በአጭር ቁመት በጠባብ ደረት ተወስኖ ዓለምን ለማዳን የነገረ ድኅነት ጉዞውን በዛሬ ለስቅላት ያደረሰው እሱ ለመሰቀል ያበቃው ፈቃዱ ነው። የመጣበት ዓላማ ነው። ተሰቅለ በእንቲአነ አዳምና ሔዋን በእንጨት ምክንያት ወደ ምድረ ፋይድ ስለወረዱ አትብሉ የተባሉትን ዕፀ በለስን በልተው ክብራቸው ስላጡ ሞትን ሕይወትን አጥተው ሞትን ገንዘብ ስላደረጉ ወደ ጥንታው ክብራቸው ወደ ሕይወት ለመመለስ ደግሞ በመስቀል አደረገው ክርስቶስ። በእንጨት የገባውን ኃጢአት በእንጨት ለማውጣት በመብል የገባውን ኃጢአት በመብል ለማውጣት በመልዕልተ መስቀል ሆኖ ሥጋዬን ብሉ ደሜን ጠጡ ብሎ ሥጋውን የሕይወት ምግብ አድርጎ ደሙን የሕይወት መጠጥ አድርጎ ሰጠን። ክብርና ምስጋና ለአምላካችን ይሁን። ዘበልዐ ሥጋዬ ወሰቴ ደሜ ቦ ሕይወት ዘለዓለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለው በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ጀምሮ ያለው። ስለዚህ ሥጋውን የበላ የዘላለም ሕይወት አለው። ይሄ ጠዋት በልቶ ለማታ ማታ በልቶ ለጠዋት የሚያስፈልገውን ምግበ ሥጋ ሞት የሚያስከትል ነው። ከሞት የሚያድን አይደለም። ከሞት የሚታደግ አይደለም። ከሞተ ነፍስም ከሞተ ሥጋም የሚያድን የአምላክ ሥጋ የአምላክ ሰም የአምላክ ደም በመስቀል ላይ የተሰጠን ነው ወገኖቼ። ክብርና ምስጋና ለአምላካችን ነው። ይህ ዕለት ክርስቶስ መከራ የተቀበለበት ክፉዎች ክርስቶስን 6666 ግርፋት የገረፉበት ሥጋው አልቆ አጥንቱ 1-2 ተብሎ እስከሚቆጠር ድረስ የተገረፈበት ደሙ የፈሰሰበት በ5 ችንካሮች የተቸነከረበት በመስቀል ላይ ራቆቱ ልብሱን ገፈው ያንጠለጠሉበት ስለኛ ራቆቱ የተሰቀለበት ቀን ነው። እኛን የብርሃን ልብስ ለማልበስ እሱ ራቆቱ ወጣ። እኛን የሕይወት ልብስ ለማልበስ እሱ ልብሱ ተገፈፈ። እኛ ዘላለማዊ መጠጥ ደሙን ለመስጠት እሱ ተጠማሁ ብሎ ሆምጣጣ መጣጣ አጠጡት። ለእኛ የዘውድ የብርሃን ዘውድ የብርሃን አክሊል ለማልበስ እሱ የእሾህ አክሊል ጎነጎኑት። የእሾህ አክሊል ደፉበት።
ወገኖች ይህ ሁሉ መከራ ተቀበለ። 13ቱን ጸዋትወ መከራ 7ቱን አጽራሐ መስቀል የተቀበለበት ዕለት ነው። ሰዎች ከሁሉ አክብሮ ከሁሉ አልቆ የፈጠራቸው ሰዎች ሲሰቅሉት አምላክነቱ የመሰከሩ 7 ተአምራት የተደረጉ አሉ። 3ቱ በሰማይ 4ቱ በምድር ተአምራት ተደርገዋል፣ ተፈጽመዋል። በሰማይ ፀሐይ መዓልቱን የሚገዛ በመዓልት የሚሰለጥን በመዓልት ብርሃን ሁሉ ለሁሉ የሚያበራ ታላቁ ብርሃን በሰማይ ያለ ፀሐይ እኔን ብርሃን አልብሶ በብርሃን አድምቆ የፈጠረኝ አምላክ ራቆቱን አላሳይም ብላ ጨለማ ለበሰች ይላል። ብርሃኗን ከለከለች። ሌሊት ሆነ። ሌሊት ሲሆን ጨረቃ ወጣች። ጨረቃም የፈጣሪን እርቃን አላሳይም እኔን ብርሃን አልብሶ የፈጠረ ብላ ደም ሆነች። ሐዘኗን ገለጠች። ከዋክብትም ወጡ፣ ቦታቸውን ለቀው ረገፉ። ይህን አይተውም ያልተመለሱ ሰዎች ነበር። በለው ግፋው፣ ስቀለው ስቀለው የሚል ከሁለቱ ወንበዴዎች አንዱ በቀኝ የተሰቀለ ግን ይህን ነገር በማስተዋል ተመለከተው፣ በጥልቀት አየው። የፀሐይ መጥፋት የፀሐይ ጨለማ መሆን ተመለከተ። አምላክ ቢሆን ነው ፍጥረታትን የምታዘዝለት፣ ፀሐይ ብርሃኗ የምትከለክልለት። ስለዚህ አምላክ ቢሆን ነው ብሎ አመነ። ወደ አምላኩም ጸለየ። ተዘከረን እግዚኦ በውስተ መንግሥትከ አመ ዳግም ምጽአትከ። ኦ ጌታ አቤቱ በመንግሥትህ አስበኝ፣ በመንግሥትህ አስበኝ፣ በጀትነትህ አስበኝ። ዳግም በጀትነትህ በምትገለጥበት ለኃጥአን ፍርድ በምትፈርድበት ለጻድቃን ፍርድ ክብር በምታለብስበት ዋጋ ገብ በምትሰጥበት ጊዜ አቤቱ አስበኝ አለ። በዚህ ጊዜ ፈያታዊ ዜማንም በቅዱስ ያሬድ በጾመ ድጓው የቅዱስ ያሬድ እንደገለጸው ይቤ ፈያታዊ ዜማን ነቢያተኒ ሀተትኩ ወሐዋርያተ ኢተለኩ አላ ፀሐይ ቀጠበትኒ ሰውርኢኩ አመንኩ ኃይለ መስቀሉ መድኃኒተ ኮነኒ። እኔ ነቢያትም አልመረመርኩም፣ ከነቢያት እግር ስር ቁጭ ብዬ አልተማርኩም፣ የሐዋርያት ቃልም አልሰማሁም አልተማርኩም። ነገር ግን ፀሐይ ጠቀሰችኝ አለ። በፀሐይ ተማረ። በፀሐይ ተምረው እምነታቸውን ያደላደሉ ወደ ፈጣሪያቸው የተመለሱ ብዙዎች ናቸው። አብርሃምም ሁሉን ከመረመረ በኋላ መጨረሻ አምላከ ፀሐይ ተናበበኒ ይላል። ፀሐይን የፈጠርከ አምላክ፣ የፀሐይ አምላክ ተናገረኝ፣ ተገለጥልኝ ነው ያለው። ሙሴ ጸሊምም ባሕታዊውም ይህን ነው ያለው። በፀሐይ ነው ያመነ። ፀሐይን አይቶ ወደ ፈጣሪው ተመለሰ። ይሄ ፈያታዊ ዜማንም ይሄ መልእክት ባየ ጊዜ የፀሐይን ጉዳይ በተለይ ፀሐዩን አይቶ ፀሐይ በእጁ ጠቀሰኝ፣ የፀሐይን ነገር እኔን ማረከኝ፣ አሳመነኛል። ኃይለ መስቀሉ መድኃኒተ ኮነኒ፣ የመስቀሉ ኃይል ድህነት ሆነኝ፣ መድኃኒት ሆነኝ፣ ፈውስ ሆነኝ አለ። ስለዚህ ዘመናቸው በሙሉ ከጸለዩ 100 ዓመት ካለቀሰ ከአዳም አልፎ 40 ዓመት
50 ዓመት 60 ዓመት ካለቀሱ ከነቢያት 40 ዓመት ጽመው 40 ቀን ቀኑም ሌሊቱም ወድቀው ሲጸልዩ ከነበሩ ከነቢያት ሁሉ ከነ ሙሴ 40 ቀን 40 ሌሊት ከጌታ ጋር የተነጋገረ ጽላተ ሙሴን የተሰጠው 10ቱ ቃላትን ከጻፈው ከነዚህ ሁሉ ከነ አብርሃም አልፎ ገነትን እንዲከፍት እድል ተሰጠው። ክብርና ምስጋና ለአምላካችን ይሁን። አምላክነሰ አምላከ አድኅኖ፣ አምላካችን የድኅነት አምላክ ነው። የፈውስ አምላክ ነው። የሰላም አምላክ ነው። የይቅርታ አምላክ ነው። ይቅር አለው። ማረኝ ባለው ጊዜ ይቅር አለው። በዚህ ዘመን እኔ ኃጢአተኛ፣ እኔ በደለኛ ነኝ፣ እኔ ያልሳት የለም፣ እኔ ያልበደልኩት ነገር የለም፣ ንስሐ ብገባ ፈጣሪ ይቅር ይለኝ ይሆን? በደሌ ይምረኝ ይሆን? አይምረኝም ብለን ከኃጢአት ወደ ኃጢአት የምንመላለስ ሰዎች ብዙዎች ነን። እግዚአብሔር መሐሪ ነው። እኛ ለንስሐ ብቻ እንመለስ። እኛ ብቻ ንስሐ እንግባ። እኛ ብቻ ዝቅ አድርገን ራሳችን ለንስሐ እናውቃ እንጂ እግዚአብሔር መሐሪ ነው። ገና ከልቦናችን ወደ ንስሐ ስንመለስ ነው እግዚአብሔር ይቅር ብያችኋለሁ ልጆቼ የሚለው። በመስቀሉ ላይ ሆኖ ደሙ እየተንጠፈጠፈ ደሙ እንደ ጎርፍ እየወረደ ችንካሩ ሳይነቀል ተቸንክሮ እያለ ከመልዕልተ መስቀል ሳይወርድ ምን ብሎ ነው ስለኛ የለመነው? አባ ስራይሎሙ እስመ በዘኢየአምሩ ይገብሩ፣ አባቴ ሆይ የሚሰሩትን አያውቁትምና ይቅር በላቸው እኮ ነው ያለው። ጣዕመ መንግሥተ ሰማያትን መረረ ገሃነመ እሳትን ከሞት በኋላ ያለው ለኃጥአን የተዘጋጀ ዘላለማዊ እሳት፣ እሳቱ የማይጠፋ ቱሉ የማያንቀላፋ የዘላለም ስቃይ መጀመሪያ እንጂ መጨረሻ የሌለው ስቃይ አለ። ይህን ስላላወቁ ነው በመንግሥተ ሰማያት ከሞት በኋላ ያለው የጻድቃን የደጎች የጸሎተኞች ንስሐ ገብተው የታረቁ ከፈጣሪያቸው ጋር የታረቁ የተነሳህያን የዘላለም ብርሃን በገነት በመንግሥተ ሰማያት ብርሃን ለብሶ ብርሃን ተጎናጽፎ ከፀሐይ 7 እጅ አብርቶ ከአምላኩን ደስታ በውስተ ፍስሐሁ ለእግዚእከ በጌታ ደስታ እየተደሰትክ ኑር ተብሎ የተሰጠውን ቃል ስለማያውቅ ነው አለ። ይህን ብናውቅ ኑሮ እውነት ነው። ይህን ሳናውቅ ነው ዓለምን አምነን የሚብለጨለጨውን ዓለም ተከትለን ከፈጣሪ ጋር የተለየ ነው። አሁን እኮ እግዚአብሔር ትወዱታላችሁ ወይ? እግዚአብሔር ሕጉን ትፈጽማላችሁ ወይ ብንል አሁን ነው የምንለው ሁላችን። ግን ከፈጣሪ ጋር ነው ያለነው። ጾም ነው ያለነው። መዋዕለ ጾም ነው። ታላቅ ጾም አብይ ጾም ውስጥ ነው ያለነው። በትክክል እየጾማችሁ ነው ብንል አዎ እየጾምን ነው። ታዲያ ማን ነው ከዚህ ጾም ከዚህ በረከት የሚለይ የሚል መልስ ሁላችን ሊወጣ ይችላል። ግን ጾም እግዚአብሔር የሚቀበለው ጾም እግዚአብሔር ያዘዘው ጾም በኢሳይያስ በ55 ቁጥር 5 ላይ እኔ የመረጥኩት ጾም ይህ ነው ይላል። ከጭን በቀር ርቀን ነው እየጾምነው ያለ ነው። ሰውን ያስቀየምነው የለም፣ የተቀየምነው የለም፣ የበደልነው የለም። ከሰው ከጎረቤታችን ሰላም ነው። ቤታችን ባልና ሚስት ሰላም ነው ያለው። ከልጆቻችን ጋር ሰላም ነው ያለው። በመስሪያ ቤታችን ሰላም ነው ያለው። ሰውን የሚያሳድድ ሰው የለም። ለሰው መቀኛ የሆነ ሰው የለም። በሰው የሚቀና የለም። ሰውን ከገጸ ምድር ለማጥፋት የሚመክር የሚያድም ሰው የለም። ታዲያ ክርስቶስን ከመስቀል አይሁድ አሁንም እኮ አሉ። የአይሁድ ጅራጆች እኮ አሁንም እኮ አሉ። በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረውን ሰው የሚገፈትሩ የሚያሳድዱ፣ ሰውን ለመግደል ሰውን ለማሳደድ ቀንና ሌሊት እንቅልፍ የሌለባቸው ራስ ምታት የሆነባቸው የሰው መኖር አሁንም አለ ወገኖች። ቤተ አይሁድ አሁንም አለ። ዘመኑ ከእውነት ይልቅ ውሸተኛ የሚመረጥበት ዘመን ነው።
ቀኑም ይህንን ነው የሚያመለክተው። ወንበዴዎችን ሰብስቦ ጲላጦስ እስር ቤት ለብዙ ዓመታት የተፈረደባቸውን ማን ልፍታላችሁ አላቸው። ከነዚህ በወንብድናው የታወቀ፣ በገዳይነቱ የታወቀ፣ በዘራፊነቱ የታወቀ፣ በኃያልነቱ የታወቀ ሰው ሁሉ ስሙ ሲጠራ የሚበረግድ የሚርድ የሚንቀጠቀጥ በርባን የሚባል ነበር በዘመኑ እና ሕዝቡን ሰብስቦ ለበዓላችሁ ለደስታው ክርስቶስን ልፍታላችሁ ወይስ በርባንን አላቸው። ማንን ልፍታላችሁ አላቸው። ማንን እንመረጡ? ሕዝቡ እናንተ ብትሆን ማን ትመርጡ ነበር? ማን ትመርጡ ነበር? እያችሁ እነሱ ማን መረጡ? እናንተ ጎበዞች ናቸው። እውነትም ሕፃናት ስለሆናችሁ የዓለምን ክፋት አታውቁቱ፣ የዓለምን ኃጢአት አታውቁቱ። ትክክለኛ ምርጫ የእናንተ ነው። ስለዚህ ማንን መረጡ? በርባን ይፈታልን፣ ክርስቶስ ግን ይሰቀልልናል። ነፍስ የገደለውን ሲፈታ የዘረፈውን ይፈታልን ሲባል ይቅር እንበለው ይቅርታ ይደረግለት ሲባል ምንም ያልበደለ ሕሙማንን የፈወሰ አምላክን ምን አድርገው ስቀለው ስቀለው። እኛም ጎረቤቶቻችን ጽድቃቸው የማናውቃቸው ክፋታቸው በእኛ ዘንድ ክፉ መስለውን የሚሰመኑ ስንቱ ጻድቃን ሰቀሉ፣ ስንቱን ጻድቃን አባረርን፣ ስንቱን ጻድቃን አሳደድን። እግዚአብሔር የሚያውቃቸው ከእግዚአብሔር ጋር ግንኙነት ያላቸው እኛ ከሕይወት ተሰደድን፣ እነሱ ከቦታ ተሰደዱ። ልዩነቱ ይህ ነው። መሰደድ ግን የአሳዳጆቹን ይበልጣል። አሳዳጆቹ ከሕይወት ነው የሚሰደዱት፣ ከእግዚአብሔር ነው የሚሰደዱት፣ ከጽድቅ ነው የሚሰደዱት፣ ከገነት ከመንግሥተ ሰማያት ነው የሚሰደዱት። ሰው አሳዶ ገነት መንግሥተ ሰማያት የሚገባ የለም። ሰውን በድሎ መንግሥተ ሰማያት መግባት የለም። ሰውን አሳዝኖ እግዚአብሔርን ማስደሰት የለም። እንኳን ለወዳጁ ለጠላቱም የማይራራ ገነት አይገባም። አፍቅሩ ጸላኢተክሙ ነው የሚለው። ጠላቶቻችሁን ውደዱ ነው የሚለው። ጠላቱን የማይወድ የገነት የመንግሥተ ሰማያት ዜጋ ሊሆን አይችልም። ሕግ አፍቅሮ ነው የለን፣ የመዋደድ ስርዓት ነው የሰራልን ክርስቶስ። ይኸውም ክርስቶስ በመስቀል ላይ ሆኖ ይቅር በላቸዋል። ለማን? ለሚሰቅሉ ወሰወን ዘጸሩ ንሕነ ተሳሃለነ በሞተ ወልዱ። እኛ ጠላቶች ስንሆን፣ ሰቃዮች ስንሆን፣ አሳዳጆች ስንሆን እሱ ግን ምን አለን? ይቅርታ። መሰቀል የሚገባው ለአዳም ነበር። መሰቀል የሚገባው ለሰው ልጅ ነበር። መገረፍ የሚገባው ለሰው ልጅ ነበር። ለተሳሳተው የበደለው የተሰቀለ ግን ንጹሕ አምላክ ነው። ይቅር ባይ አምላክ ነው። እሱ ስለኛ ኖረ። ክርስትና አንዱ ስለ አንዱ የመኖር ነው የመኖር ነው። የክርስቶስ ቤተሰቦች፣ የክርስቶስ ልጆች፣ የክርስቶስ ተከታዮች ስንሆን አንዱ ለአንዱ የሚኖርበት አንተ ኑር እኔ ልሞትልህ የሚል እናንተ በሕይወት ኑሩ እኔ ልሙትላችሁ አለ አምላካችን። እናንተ ክበሩ እኔ ልዋረድላችሁ አለ ክርስቶስ። እናንተ በሕይወት ኑሩ እኔ ልሰቀልላችሁ አለ ክርስቶስ። እናንተ አትበደሉ አትገረፉ እኔ ልገረፍላችሁ አለ ክርስቶስ። እሱ ተገረፈልን፣ እሱ ሞተልን ስለኛ። ተሰቅለ በእንቲአነ ስለማን ተሰቀላለ? ስለማን ተሰቀለ? ከቃሉ ጋር ናችሁ? ስለኛ ተሰቀለ። ስለ ሁላችን። ስለማን ነው የተሰቀለው? ስለ ወንዱ ነው? ስለ ሴቱ ነው? ስለ የትኛው ብሔር ነው የተሰቀለው? ስለ የትኛው ሀገር ነው የተሰቀለው? አስተውሉ ወገኖቼ። ስለ ሁሉ ነው የተሰቀለው ወይ ስለ አንድ ብሔር ነው? ወይስ አካባቢ ያለው ጎጥ አለው፣ ወንዝ አለው፣ ተራራ አለው? የትኛው ነው ክርስቶስ የተሰቀለው? ለየትኛው ሕዝብ?
ሕፃናቱ እግዚአብሔር ያሳድጋችሁ። ሽማግሎችማ ስራችን ስለምናውቅ ይህ መመስከር ይከብዳል። ያለንበት መንገድ የገባንበት አዘቅት እናውቀዋለን። እኛማ ዘር እየቆጠርን ነው ያለነው። ክርስቶስ ለእኔ እንጂ ለእገሌ አይደለም እያለ ነው። ክርስቶስ የዚህ ቦታ እንጂ የዚህ ቦታ አይደለም እያለ ነው። በቦታ በዘር በቀለም በቋንቋ እየከፋፈል ነው ክርስቶስ። ሕፃናቱ ግን ስለ ሁሉ ነው አሉ መሰከሩ። ሽማግሎች ይህ ለመመስከር አቅም ያቅተናል። አቅማችን አይፈቅድም፣ ልባችን አለ ሌላ። እኛ እኮ በብሔር እየተጣላን ነው። እኛ እኮ በቋንቋ እየተጋደድን ነው። ስለዚህ ሕፃናቱ ግን ይህን ሁሉ ከዚህ ንጹሐን ስለሆኑ ስለ ሁሉ ነው የተሰቀለው ብለው በቤቱ ያሳድጋቸው። ልጆቻችሁ ይህን አውቀው እንዲያድጉ በቤቱ ይደጉ፣ ወደ ቤቱ አምጧቸው ወገኖች። ይህን ነው አስፈላጊ ነገር። ሕፃናቱ ዓለም በሙሉ የእግዚአብሔር መሆኑ፣ ሰው ሁሉ የእግዚአብሔር መሆኑ፣ አንድ አዳም መሆኑ። አዳም ከአዳም ውጭ ሌላ ያለ የሁላችን አባት ማን ነው? አዳም ነው። ለአዳም ነው የተሰቀለው ክርስቶስ። ለልጆች ነው የተሰቀለው ክርስቶስ። ለሁሉ ፍጥረት ነው የተሰቀለው ክርስቶስ። ታዲያ እሱ ሕይወቱ ሰጠልን። እኛ ሕይወታችን ላልሰጠንለት ሰው ሕይወቱን የምናሳልፈው አስፈላጊ ነው ወገኖች። ሕይወት የሰጠ አምላክ እያኖረ፣ ጉልበት የሰጠ አምላክ እያኖረ ስለዚህ ሕይወት የሰጠን አምላክ ሕይወቱ ለማሳጠት ነው። ሕይወት የሰጣቸውን ሕይወት ለማሳጠት፣ ጉልበት የሰጣቸውን ጉልበቱን ለማድረግ፣ አካል የሰጣቸውን አካሉን ለማጥፋት ሰው የተነሱ ሕይወቱ ለማሳጣት ነው መስቀል ላይ የሰቀሉት። ግን ሕይወት የሰጣቸው አቅም እኮ የላቸው። እግዚአብሔር ግን ባሕረ ምሕረት ነው። ተመልከቱ። ይህን ሁሉ ሲደበድቡት አቅም ሳይኖራቸው በንፋስ አውታር መስቀል ሲችል መሬት ተከፍታ እንድትወጣቸው ማድረግ ሲችል ግሩማን መላእክት ረቂቃኑን መላእክት በሰይፍ በሏቸው ቢል በደቂቃ ማጥፋት የሚችል እንደዚህ ያለ ይህን ትዕግስቱን አይተው አድንቀው መላእክት ምን አሉ? ገብርኤል ተደማ። ሚካኤል አርመመ፣ ገብርኤል ተደማ። ሚካኤል ምን አለ? ዝም አለ። ይሄ ትሕትና ልይ ነው። ይሄ የተለየ ነው። ይሄ ትሕትና ኦ ትሕትና ለዘመጠነ ትሕትና ኦ አፍቅሮ ለዘመጠነ አፍቅሮ። ቅድም ቅዳሴው ላይ ዮሐንስ አፈወርቅ ቅዳሴ ሰምታችኋል። እንዴት ያለ ትሕትና ነው! እንዴት ያለ ሰው መውደድ ነው! እንዴት ያለ ፍቅር ነው! ይሄ ነገር እንዴት ነው! ማጥፋት እየቻለ ይቅር በላቸው ብሎ ይቅር የሚል አምላክ በፍጥረቱ ተይዞ የሚሰቀል አምላክ ይቅር የሚል አምላክ እንዴት ያለ ትሕትና ነው! ስለኛ የተዋረደልን ሀብታም ሲሆን ስለኛ ራሱን ድሃ ያደረገ ድሃ አደረገ ነው የሚለው። ዘባይል እቱ አንዴ የርዕሰውም ኩሉ የሁሉ ባለጠጋ ሲሆን ለባለጠጎች እውቀቱን የሰጠ ጉልበቱን የሰጠ ጤናውን የሰጠ ሀብቱን የሰጠ ጥበቡን የሰጠ እድሜውን የሰጠ አምላክ እሱ ግን ራሱን ድሃ አደረገ። ማደሪያ አጣ፣ ማረፊያ አጣ። 33 ዓመት በዚህ ዓለም ሲኖር ጎጆ የለው፣ ቤት የለው፣ ማደሪያ የለው፣ ድሃ ሆነ ኖረ። እርሻ የለው፣ የንግድ ቦታ የለው፣ የኔ ነው የሚለው ነገር ሳይኖር ድሃ ሁሉ ኖረ። ወገኖች ድሃውን የስደተኞች ተስፋ የስደተኞች ዋጋ የሚሰጥ አምላክ ራሱ ተሰደደ። ተስፋሆሙ ለስዱዳን የስደተኞች ተስፋ ዋጋ የሚሰጥ አምላክ ራሱ ወደ ግብፅ ተሰደደ።
አምላካችን ይህንን ነው። ስለዚህ ወገኖቼ ከዚህ ነው አምላካችን ስለኛ ከተሰቀለ አምላካችን ስለኛ ሕይወቱን ካጣ ዘዚአነ ሞተ ነሣኦ እንቲአሁ ሕይወተ ወሀብነ ቅዱስ ኤፍሬም በዓርቡ ውዳሴ ማርያሙ የእኛን ሞት ገንዘብ አድርጎ የእኛት ሞት ሙቶ የእሱ የዘላለም ሕይወትን ሰጠናል። በመስቀሉ ምን አገኘን? ሕይወት አገኘን። የዘላለም ሕይወት የሚሆን የዘላለም ምግባችንን አገኘን። ጥንተ ጠላታችን ዲያብሎስ አፈረ። ጥንተ ጠላታችን ዲያብሎስ ታሰረ፣ ከሰው ልቦና ወጣ። በነፋስ አውታር በእሳት ዛንጀር ተገረፈ። በመልዕልተ መስቀል ከሰው ልቦና ወጣ። ንግስናውን ባልፈጠረው ፍጥረት ባልተሾመው ሽሞት በሰው ልቦና ዙፋን ሰርቶ ጣዖት ሲያስመልክ ኃጢአት ሲያሰራ ከጽድቅ ወደ ኃጢአት ሲነዳ ከአምልኮተ እግዚአብሔር ወደ አምልኮተ ባዕድ ሲወስድ ሲነዳ የነበረ ዲያብሎስ ቦታውን ለቀቀ፣ ተሸነፈ፣ ተሻረ። ለዚህ ነው ወንጌል ማለት ብስራት ማለት ነው። ወንጌል ብሂል ዘበስርጋሚሁ ብስራት። ብስራት ማለት ደግሞ ወልደ እግዚአብሔር እንደነገሰ በመስቀል ላይ ዲያብሎስ እንደተሻረ እንደተሸነፈ አዳም እንደዳነ ሞተ ሥጋ ሞተ ነፍስ እንደጠፉ የሚናገር የሚያበስር ነው ወንጌል። ስለዚህ ነው በምድር የተደረጉ ተአምራት አምላክነቱን የመሰከሩ ምንድን ናቸው? አራት ያልናቸው ሦስቱ በሰማይ የነበሩ ተናገር። በምድር የነበሩ አንደኛው ከእግረ መስቀሉ ሙታን ተነሱ፣ መቃብራት ተከፈቱ። ከ500 በላይ የሆኑ ከ600 በታች የሆኑ ሙታን ከእግረ መስቀሉ ተነስተው የክርስቶስን አምላክነት መሰከሩ። ሕያዋኑ አይምሮ ሲያጡ ሙታኑ ተነስተው መሰከሩ። በሕይወት ያሉ ሲክዱት በመቃብር ውስጥ ያሉ ስብሐት ለእግዚአብሔር ብለው አመሰከሩ። ወገኖች ሰዎች በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠሩ ሰዎች ስቀለው ስቀለው ግረፈው እያሉ ሲያሳድዱት የቢታንያ ድንጋዮች ግን ሆሳዕና በአርያም ብለው አመሰከሩ። ድንጋይ ማናገር የሚችል አምላክ ነው። ፍጥረታትን በየባህሪያቸው እሱ ባወቀው ሁሉን ያመሰግኑታል። ተባርኮ ምድር ለእግዚአብሔር፣ ምድርም ታመሰግነዋለች። እጽዋትም ያመሰግኑታል። እሳት፣ በረድ፣ ዝናብ ያመሰግኑታል። 3 ደቂቅ በእሳት ላይ ሆነው የዘመሩት መዝሙር ይህን ነው የሚያመለክት። ፍጥረት ሁሉ ያመሰግነዋል። ስለዚህ መቃብራት ተከፈቱ፣ ሙታን ተነስተው መሰከሩ። ድንጋዮች ተፈተቱ፣ ህብስት ሆነ፣ እንጀራ ሆነ። ምድርም ተለወጠች። ሞተ ሥጋ ሞተ ነፍስ ጠፋ። መቃብር መከፈቱ ሙስና መቃብር መጥፋቱን በመቃብር ላይ ፈርሶ በስብሶ መቅረት ቀረ ማለት ነው። ምድር መንቀጥቀጧ ሞተ ሥጋ መጥፋቱን ያስረዳል። ድንጋዮች መፈተታቸው ሞተ ነፍስ መቅረቱ ያስረዳል። በመጨረሻው አንዱ አራተኛ የቤተ መቅደሱ መጋረጃ ከሁለት አንድ ንዝሃ ከሁለት ተገደደ፣ ከሁለት ተሰጠ። የኦሪትን ስልጣን ማለፉን ካህናተ ኦሪት ስልጣናቸው ማለፉን ከዚህ በኋላ ዓለሙ ዘመነ ኦሪትና ዘመነ ሐዲስ ተብሎ መለየቱን በሁለት መከፈሉን ያሳያል። የጨለማ ዘመን አልፎ የመከራ ዘመን አልፎ ፍትህ የጠፋበት ዘመን አልፎ የውድቀት ዘመን አልፎ የፍርድ ዘመን አልፎ የሰላም ጊዜ፣ የደስታ ጊዜ፣
የሕይወት ዘመን የብርሃን ዘመን መምጣቱን የሚያስረዳ በሁለት ተከፈለ። ወደ ፈጣሪያችን ቀና ብለን ያየንበት በመስቀሉ ከአብራከ ሥላሴ ከማኅፀነ ዮርዳኖስ የምንወለድበት ማየገው ያገኘንበት ኩናተ ሐራዊ ለንጂኖስ የሚባል ወታደር ቀኝ ጎኑን ሲወጋው ክርስቶስ ሁለት ነገሮችን ተደርጓል። ስጋውን ተቆረሰ፣ ደሙን ፈሰሰ። ስጋው የዘላለም ምግባችን ሆነ፣ ደሙ የዘላለም መጠጣችን ሆነ። ከደሙ ጋር እንደ ለፊደል ሳይቀላቀል የወረደ ደግሞ ጥሩ ውሃ ነበር። እሱ ደግሞ በጥምቀት ወንዶች በ40 ቀን ሴቶች በ80 ቀን በምንጠመቅበት ጊዜ ውሃው አሃዱ ተብሎ ሲባረክ መጽሐፈ ክርስትና ሲደገም ሲጸለይ ይህን ከተከናወነ በኋላ ውሃው ሲባረክ ውሃው ምን ይሆናል ነው የሚለው። በምንድን ነው የምንጠመቀው ወገኖች? በምንድን ነው የምንጠመቀው? በቃሉ ጋር ናቸው። በምንድን ነው የምንጠመቀው? ከቃሉ ጋር አይደላችሁ። መልሱ የሚያስረዳው ይህንን ነው። በማየገው በ40 እና በላይ አይደለም፣ በ40 እና በ80 ጸበል አይደለም የምንጠመቀው። ጸበል የምንለው ማየ ቅዳሴ ነው። ጸበል የምንለው ጸበል ቤት የምንጠመቀው ቤታችን መጥተው አባቶቻችን ጸልየው የሚረጩት ጸበል ይባላል። ይህን ግን ማየገው ከክርስቶስ ከቀኝ ጎን የፈሰሰ ውሃው ተለውጦ ማየገው ይሆናል። ማየገው ይሆናል። በመልዕልተ መስቀል ከቀኝ ጎኑ የፈሰሰ ማየገው ይሆናል። ከክርስቶስ ከጎኑ በፈሰሰ ማየገው ነው የምንጠመቀው። ለዚህ ነው ከአብራከ ሥላሴ እንወለዳለን። በጥምቀት ወቅት በጥምቀቱ በማየገው እንጠመቃለን። የተቆረሰው ስጋውን እንበላለን፣ የፈሰሰው ደሙን እንጠጣለን። እነዚህ ነገሮች ይከናወናሉ በጥምቀት። ምስጢረ ክህነት፣ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ሜሮን፣ እነዚህ አራት በአንድ ላይ የሚሰጡ የማይነጣጠሉ ይሆናሉ። ፈጻሚያቸው ክህነት። ስለዚህ እነዚህ አራቱ ተአምራት በምድር ላይ ተደረገ። አምላክነቱን የሚመሰክሩ ሕያዋኑ ሲከዱ፣ ሙታኑ ተነስተው ከመቃብር ተነስተው አምላካችን ይህን ነው ብለው መሰከሩ። ክብርና ምስጋና ለአምላካችን ይሁን። ወገኖቼ እኛንን አመስጋኞቹ፣ እኛንን ጸዋሚዎቹ፣ እኛንን ስርዓት ጠባቂዎቹ፣ እኛንን ያለነው። እኛ ከቀረን ስርዓቱ ይጓደላል፣ ምስጋናው ይጓደላል ብለን የምንኩራራ ሰዎች አለ። ይህ እናንተ ሀሳብ ቦታ የለም። እግዚአብሔር እኛ ባናመሰግነው የሚያመሰግኑት 24 የሚያመሰግኑት አለ። ቅዱሳን መላእክት አለ። እኛ ባንኖር ሙታንም አለ ያመሰግኑታል። በእናት ማህፀን ያለው ሕፃናትም ያመሰግኑታል። ከሞት በኋላ ያለው በገነት ያሉትን ጻድቃንም ያመሰግኑታል። እግዚአብሔር ምስጋና ጎድሎበት አያውቅም። ዓለም ሳይፈጠርም እግዚአብሔር በባህሪው ይመሰገን ነበረ። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ። ምስጋናው የባህሪ ነው የሚለው። ዓለም ሳይፈጠር ፍጥረታት ለምስጋና ሳይፈጠሩ ዘእንበለ ይፍጥር መላእክተ ለቅዳሴ ወሰብአ ለዝማሬ ኢተጸርዐ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክትን ለምስጋና ሰዎችን ለዝማሬ ከመፈጠራቸው በፊት ምን ይላል? የእግዚአብሔር ምስጋና፣ የአብ የወልድ የመንፈስ ቅዱስ ምስጋና፣ የሥላሴ ምስጋና አልተቋረጠም ይላል። ተቋርጦ አያውቅም። ስለዚህ የተወደዳችሁና የተከበራችሁ እኛ ብናመሰግን ለራሳችን መክበር፣ ለራሳችን በረከት፣ ለራሳችን ለጽድቃችን ነው የምንሮጠው። ዛሬ እዚህ መጥተናል። መድኃኔ ዓለምን አንግሰን መጣን እንላለን አይደለም?
መድኃኔዓለምን አክብረን መጣን፣ ዘምረን መጣን። ራሳችን ነው ክብረን የምንሄደው። መድኃኔዓለም ክቡር ነው ሁሉ ጊዜ። መድኃኔዓለም ንጉሥ ነው ሁሉ ጊዜ። እግዚአብሔር ሰንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማይመክን እግዚአብሔር ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ ዓለም ካለፈም በኋላ ንጉሥ ነው። መንግስቱ ዘለዓለም ወምኩናነ ትውልደ ትውልድ ዘለዓለማዊ መንግስትነት አለው። ስለዚህ